በመሃል ቄራ 11000 ካሬ ሜትር ስፋት ባለው ይዞታ ስለ 1 ቢሊዮን ብር የግሮሮ ለግሮሮ ትንቅንቅ ሆነዋል። እያከራዩ ገንዘብ የሚያገኙበት የሚነግዱበት ይሄን ቤት እኮ በተለቅልኝ ኪራይ ቤቶች ካሉት ቤቶች እኮ ምንም አይደለም። ከሙሉ ጎጆ ቤት ውስጥ አንድ ሳር እንደማምዘዝ ነው። በየጊዜው ያዘናጉ ከተቋሙ የወጡ ሀብቶች ናቸው። በገንዘብ ሲተመኑ ወደ 12 ቢሊዮን እንግዲህ ደሞዝ እኮ እኮ ነች። እከከን ያከከነው ወይ የምትኖሩ ከዚህ የተንጣለለ ግቢ ገንዘብ በመቶ ሚሊዮኖች ይዘገናል። ስለሚታፈሰው ገንዘብ ግብግብ ተገጠመ። ፈንጂ መርገጥ ማለት ነው። ለእውነት የቆምን ስለሆነ አንፈራ። 13 ችሎት ላይ ክርክር አድርገናል። ገብተንበታልና በድፍረት መውጣት አለበት። ማባበል እኛ በመንሰጥህ ገንዘብ የተሻለ ቤት ልትሰራ ትችላለህ። ማስፈራሪያ አንተም በእኛ ህይወታችን መታችሁ ህይወታችሁም እስከማለት አለ። የግድያ ሙከራ በመኪና የመቅጨት ሙከራ ማድረግ ሁሉ መረጃ እስከተገኘ ድረስ ይቀጥላል። ይህ የ12 ቢሊዮን ብር ትንቅንቅ ነው። የህዝብ ሀብት ሰብሳቢ አጣ። የመንግስት ንብረት ሜዳ ላይ ተበተነ። በሀብቱ ላይ ስልጣን የተሰጠው ተቋም እንኳንስ ንብረቱን ሊጠብቅ ራሱም የሞት አፋፍ ላይ ደርሷል። ተቋሙን ስንረከብ በጣም ተስፋ የሌለው ለመሞት ጫፍ ላይ ደረሰ ተቋም ነበር። የቀድሞ የኪራይ ቤቶች አስተዳደር ለሞት ሲያጣጥር ግለሰቦች በ1967 አዋጅ ተወርሶ የመንግስት ንብረትና ይዞታዎች የሆኑ ቦታዎችን ከመንግስት መንጠቅና መቀራመት ጀመሩ። ይህ በቂርቆስ ክፍለ ከተማ በቀድሞ ወረዳ 20 ቀበሌ 45 የቤት ቁጥር 735 ቄራ አካባቢ የሚገኝ 11000 ካሬ ሜትር ስፋት ያለው የተንጣለለ መሬት የመንግስት ሆነው ሳለ በህገወጥ መንገድ በግለሰቦች ከተወሰዱ ይዞታዎች አንዱ ነው። በአሁናዊው የዋጋ ግምት 1 ቢሊዮን ብር እንደሚያወጣ የተገመተው ይህ የተንጣለለ ሰፊ ይዞታ በ1967 ዓ.ም የድርጅት ቤትና ኪራይ ቀመስ በመሆኑ በመንግስት ተወርሶ የቀድሞው የግለሰብና የድርጅት የአከራይ ተከራይ ውል ተቋርጦ የተከራይ ግንኙነት ከመንግስት ጋር እንዲሆን ተደርጎ ነበር። ከዚህ ውሳኔ በኋላ ቤቱን ከመንግስት ተከራይቶ ይገለገል የነበረው የውጭ ሀገር ኩባንያ ለቆ ስለሄደ በ1971 ዓ.ም የኢትዮጵያ መንገዶች ባለስልጣን የተባለው የመንግስት መስሪያ ቤት ቦታው ላይ ኪራይ ተዋውሎ ያለ ምንም አይነት ኪራይ ሳይፈጽም መገልገል ጀመረ። በዚህ መሃል የቀድሞው የኪራይ ቤቶች አስተዳደር የአሁኑ የፌደራል ቤቶች ኮርፖሬሽን ይዞታው በማን እጅ እንዳለ ማጣራት ሲጀምር ድብቁ ምስጢር ተጋለጠ። የኢትዮጵያ መንገዶች ባለስልጣን በርታን ይዞ በሚጠቀምበት ጊዜ የገንዘብ ጉድለት በመፈጸሙ ይሄንን ቤት አሳልፎ ለበርታ ኮንስትራክሽን ማካካሻ ይሰጣል። ነገር ግን ልክ የግል ቤቱ አስመስሎ በርታ ኮንስትራክሽን እንደራሱ ቤት አስመስሎ ካርታ አውጥቶበት ይመጣል። አንድ ቢሊዮን ብር ግምታዊ ዋጋ ያለው ይህ የመንግስት አንጡራ ሀብት ከመንግስት እጅ ወጥቶ የይዞታ ማረጋገጫ ካርታ ተዘጋጅቶለት በግለሰብ እጅ ገብቷል። ይህም ከሆነ 41 ዓመት ተቆጠረ። ከቄራ ወደ ስቴዲየም በተለምዶ ጁቬንቱስ ተብሎ በሚጠራው ስፍራ ግምታዊ ዋጋው 1 ቢሊዮን ብር የሆነ 9475 ካሬ ሜትር ይዞታ ከመንግስት እጅ ከወጣ 43 ዓመታት ተቆጠሩ። አፍሪካ ህብረት በተለምዶ ጠማማ ፎቅ ተብሎ ወደሚጠራው ቦታ እናቅና። በዚህ ስፍራ
ከ1500 ካሬ ሜትር በላይ ስፋት ያለው ይዞታ በተቀነባበረ መልኩ ከመንግሥት እጅ ወጥቶ በግለሰቦች እጅ ገባ። ለ30 ዓመታትም በዛው ዘለቀ። ከአዲስ አበባ እስከ ድሬዳዋ 59 ይዞታዎች የኔባይ ባለቤት አላገኙም። በሚያስቆጭ መልኩ የሕዝብ ሀብት በግለሰቦች እጅ ገባ። 12 ቢሊዮን ብር የሚገመት ሀብት እንደ ቀልድ እንደ ዋዛ ከመንግሥት ተነጠቀ። አብዛኛው ነገሮች መረጃን በማጥፋት ወይም ለረጅም ጊዜ ትኩረት ባለመስጠት ተቋሙ በየጊዜው እያዘናጉ ከተቋሙ የወጡ ሀብቶች ናቸው። እነኚህ የሕዝብና የመንግስት ንብረት የሆኑ ንብረቶችን የያዙ ሰዎች ደግሞ በእነዚህ ንብረቶች ተጠቃሚዎች ናቸው። ለምሳሌ እያከራዩ ገንዘብ የሚያገኙበት፣ ዘና ብለው የሚኖሩበት፣ የሚነግዱበት። በወርሃ ጥር 2010 ዓ.ም የወጣችው ፀሐይ በጨለማ ለነበረው የቀድሞ የኪራይ ቤቶች አስተዳደር ለአሁኑ የፌዴራል ቤቶች ኮርፖሬሽን ብርሃን ፈነጠቀች። ሪፎርም የተባለ እርምጃም ባለቤት አጥተው በሕገወጥ መንገድ በግለሰብ እጅ ለገቡት የሕዝብ ሀብቶች የፍትህ ሚዛን ይዞ ተነሳ። ሪፎርሙን ስናስብ ሁለንተናዊ ሀገራዊ ሪፎርሙ ነው መነሻ የሆነ። የሪፎርማችን መነሻና ቀጣይነቱን የሚያረጋግጠው አንደኛ ተቋማዊ መግባባት የሚለው ነገር በጣም ወሳኝ ነው። ጠቅላይ ሚኒስትራችን ሁሉ የሚሉት ለተቋም መፍረስም ጠንካራ ሆኖ እንዲቀጥል ለማድረግም ኃይል አሰላለፍ በጣም ወሳኝ፣ ለአንድ ዓላማና ግብ ተግባብቶ አንድ ሆኖ መንቀሳቀስና የኢንዱስትሪ ሰላም ማስፈን ግዴታ ነውና እሱን አንድ አጀንዳ ቤዚክ የሆነ አጀንዳ ነው። ለ28 ዓመት ቆሞ የነበረውን ቤት ልማት ማስቀጠል፣ ያለ አግባብ የተወሰዱ ንብረትና ይዞታዎችን በፍርድ ቤት ተከራክሮ ማስመለስ የሚሉትና ሌሎችም ወሳኝ የሆኑ የሪፎርም አጀንዳዎችን ሴት አረግ 2010 ከተቋሙ የለውጥ ምሰሶዎች አንዱ የኮርፖሬሽኑን ሀብት ንብረት ማጥናት፣ ማወቅ፣ መጠበቅና ማስመለስ የሚል ነበርና የተደበቀውን ለመግለጥ የተነጠቀውን ለማስመለስ ጥናት ተጀመረ። የጥናቱን ውጤት መነሻ በማድረግም ለፍልሚያው ዝግጅት ተጀመረ። አንደኛ ተወረሰ የምንለው በአብዛኛው ያለ አግባብ ከመንግስትና ከህዝብ እጅ ወጥቶ ወደ ግለሰቦች የገቡ ይዞታዎች በስፋት እንዳሉ በፊት የተወሰዱትን ብቻ ሳይሆን አሁንም በሂደት ላይ ያሉ ብዙ የይገባኛል ጥያቄዎችም ደግሞ እንዳሉ ስናይ ይህንን መመከት የሚያስችል አቅም መፍጠር አለብን የሚል ሐሳብ አንስተን ለዛ ቅድመ ዝግጅት ነው ያደረግነው። መጀመሪያ የተደረገው ነገር የተቋሙን ጥቅም በህግ ከማስከበር አንፃር ያሉ ክፍተቶች ምንድናቸው የሚለውን በደንብ የማጥናትና ኢንዴፕስ የማየት ሁኔታዎች ነበሩ። በሁለተኛ ደረጃ መረጃ ማደራጀት ነው። ብዙ መረጃዎች የተበታተኑ ናቸው። ሆን ተብሎም እንዲጠፉ ተደርጓል። ከዋናው መስሪያ ቤት ከቅርንጫፍም እንዲጠፉ ተደርጓል። ስለዚህ እነሱን የማሰባሰብ ነው። ካርታ በአብዛኛው አልወጣለትም ነበር ቤቶቻችን። ካርታ እንዲወጣ ማድረግ ወደ 50% ምናምን ነበር ካርታ ያለው። ካርታ የሌለው ደግሞ ሲወረሱ በምን አግባብ ነው የተወረሱ የሚሉት ነገሮች ፎርማቶች ነበሩ። የፍልሚያው ግብግብ ፍትህን ማረጋገጥ ነውና ፍልሚያው ከፊቱ ነው የሚመሩት ለሙያቸው የተሰጡ ለህዝብ አደራ የታመኑ ባለሙያዎችን በማፍራት ጠንካራ የህግ ክፍል ማደራጀት ቀዳሚው ተግባር ሆኖ እርምጃው ቀጠለ። እነዚህ መረጃዎች ቢደራጁም ሰው ነው የሚሰራውና ጠንካራ ባለሙያዎችን ሰልፍለስ የሆኑ
የህዝብና የመንግስትን ጥቅም ከራሳቸው ጥቅም በላይ የሚያስጠብቁ ባለሙያዎችን ማሰባሰብ መመደብ ማንዲሴታቸውን ማስተካከል ነበር። ፍርድ ቤት ቆመው ተከራክረው ሊያስመልሱ የሚገባቸው ቤቶች የህዝብና የመንግስት ንብረት መሆኑን አውቀው በህጉም በክርክር ስልትም በእውቀትም ተዘጋጅተው እንዲገቡ አድርገናል። በክራይ ቤቶች አንድ ኬዝ መሸነፍ ማለት በብዙ መቶ ሚሊዮኖች ወይንም በቢሊዮን መክሰር ወይም ማሳለፈው መስጠት ማለት ነው እና እነዚህ ሁሉ ዝግጅቶች ካረግን በኋላ ክስ ወደ መመስረት ነው የነው። ባለሙያዎቹ ፍልሚያ የሚሉት በህገወጥ መንገድ ከመንግስት እጅ ወጥተው በግለሰቦች እጅ የገቡ የፌዴራል ቤቶች ኮርፖሬሽን ቤትና ይዞታዎችን የማስመለስ ትንቅንቅ በልዩ ዝግጅት የሀገር ፍቅርና ሙያዊ ስነ ምግባር ታግዞ ተጀመረ። አሁን 1 ቢሊዮን ብር ዋጋ ወደ ተገመተው በመሃል አዲስ አበባ ቄራ አካባቢ የሚገኘውን 11000 ካሬ ሜትር ይዞታ የማስመለስ ትንቅንቅን ተከትለን ወደ ፍርድ ሸንጎ እናቀናለን። እነሆ የነበረ ይናገር የቀበረም ያርዳ። ስንከራከር ግን ተከራካሪዎቻችንም ወገኖች 3-4 ጠበቃ ይዘው በጣም ልምድ ያላቸውን ባለሙያዎች ይዘው የሚከራከሩ ስለሆነ ክርክሩ ቀላል አይደለም። ይህንን ቤት ለማስመለስ በርካታ ክርክሮች ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ድረስ ክርክር ተደርጎ ነው ሊመለስ ይቻላል። 6 ዓመታትን የፈጀው እስከ ሰበር ሰሚ ችሎት የደረሰው ትንቅንቅ ፌዴራል ቤቶች ኮርፖሬሽን አሸናፊነት ተጠናቀቀ። ከ40 ዓመት በላይ ከመንግስት እጅ ወጥቶ የነበረው ይዞታም ወደ መንግስት ተመለሰ። ሌላ የፍትህ አደባባይ ፍልሚያ ስለ ሌላ ይዞታ በተለምዶ ሳሪስ አቦ ተብሎ በሚጠራው ልዩ ቦታ ስለሚገኝ ይዞታ በ13 ችሎቶች እልህ አስጨራሽ ክርክር ተካሂዷል። አንድ ፍርድ ቤት በወቅቱ ከኛ ጋር ከፌዴራል ቤቶች ኮርፖሬሽን ጋር ከሳሽም ተከሳሽም እየሆነ ክርክር ሲያደርግ የነበረው ግለሰብ አንድ ፍርድ ቤት ላይ ክስ ይመሰርትና እዛ ፍርድ ቤት ላይ ክርክር አድርገን ስንረታው አፈጻጸም ስንገባ ከሌላ ፍርድ ቤት ደግሞ ሌላ ክስ ይዞ ይመጣ ነበር። 13 ችሎት ላይ ክርክር አድርገናል። ጠንካራ ክርክር ነው። በከፍተኛ ስነ ምግባር በከፍተኛ ክትትል ታግዞ የተደረገ ክርክር ነበር። ክርክራችንም ከመጀመሪያ ደረጃ ፍርድ ቤት ተነስቶ እስከ ፌዴሬሽን ምክር ቤት ይደርሳል። ክቡራንና ክቡራት በፍርድ አደባባይ በችሎት መድረክ የሚደረገው ፍልሚያ በፍርድ ቤት ቅጥር ግቢ ካለቀ በኋላ ሌላው ግብግብ ከፍርድ ቤት ውጭ ይቀጥላል። የሕዝብን ሀብት ከሕገ ወጦች መዳፍ ፈልቅቆ ወደ መንግሥት ለመመለስ አንገታቸውን አቀርቅረው መረጃና ማስረጃ የሚፈለፍሉ የኮርፖሬሽኑ የሕግ ባለሙያዎችንና ለፍትሕ የቆሙ አመራሮችን ሲቻል በማባበል ሳይሆን በማስፈራራት ሲከፋም በግድያ ሙከራ ለማንበርከክ ተሞክሯል። ወደ ፍርድ ቤት ስንሄድ ቀደም ሲል እንደነበረው አይነት ፍላጎት የነበራቸው የጥቅማቸው የሚነካ ተከሳሾች ወይ ከሳሾች ባለሙያዎቻችንን የሚውል የተለያየ ያልተገባ መንገድ ይሄዱ ነበር። ትልቅ ሀብት ነው፣ ትልቅ ገንዘብ ግምት ያለው ነው። ለባለሙያዎች ማባበያ ለመስጠት ለኃላፊዎች አንዳንዱ ደግሞ አልፎ የማስፈራራት ምንም አታመጡም 40 ዓመት ካርታ አውጥተንበት የያዝነው ይዞታ ነው 30 ዓመት የያዝነው ይዞታ ነው የኛ ነው የሚሉ በጣም ተደጋጋሚ የሆኑ ሙከራዎች ነበሩ። ደሞዝ እኮ ቺፕ ነች እከክን እያከክ ነው ወይ የምትኖሩ እስከመቼ የሚል በገንዘብ ለመደለል ለምሳሌ ኑሮህን አንስተው የተሻለ ቤት ልሰራ ትችላለህ፣ እኛ በመንሰጥህ ገንዘብ የተሻለ ቤት ልሰራ ትችላለህ፣ መኪና ትገዛለህ፣ ልጆችህን መልካም ትምህርት ቤት ማስተማር ትችላለህ ተብሎ ድል ለመደለል ሙከራ ይደረጋል። ይሄን ቤት እኮ በተለቅልኝ ኪራይ ቤቶች ካሉት ቤቶች እኮ ምንም አይደለም፣ ከሙሉ ጎጆ ቤት ውስጥ አንድ ሳር እንደመምዘዝ ነው። ሌላው በጣም ማስፈራራትና ዛቻዎች አሉ። ማስፈራራለ ዛቻው
አንተውም በእኛ ህይወታችን መጣችሁ ህይወታችሁም እስከ ማለት አለ። በመኪና መንገድ ላይ የመቅጨት ሙከራ ማድረግ ሁሉ ድረስ ይደረግ ነበር። በጉቦና በእጅ መንሻ ማባበሉ በጽናትና የሀገር ፍቅር ተረታ። ማስፈራራትና ማሸማቀቁም ተቋማዊ ጠንካራ ስርዓት ቁርጠኝነትና የተቋሙን የዓላማ አንድነት ማንበርከክ አልቻለም። ስለሆነም ለፍትህና ርትዕ የቆሙት ብርቱዎቹ ወጀቡን በጽናት ተሻገሩ። ቀድመን ዝግጅት ስላደረግን እነዚህ ፈተናዎች እንደሚመጡም ስለምናቅ እና ስራው ደግሞ የሚሰራው በጋራ ስለሆነ እነዚህን ፈተናዎች አልፈናቸዋል። በሂደት ግን የኛን አቋም የኛን ጥንካሬ በእያንዳንዱ ኬዝ ላይ የነበረን የማሸነፍ አቅም እና የክርክር ብቃት ሁሉም እየተረዳው ሲመጣ ፈተናዎቹ እየቀነሱ መጥተዋል። የጽናትና የትጋቱ ውጤት በፍሬ ተገለጠ። ቁጭትና ጸጸት ድልን አዋለዱ። ከሩብ ምዕተ ዓመት በላይ ከቀድሞው የኪራይ ቤቶች አስተዳደር ከአሁኑ የፌዴራል ቤቶች ኮርፖሬሽን እጅ ወጥተው የነበሩ ቤትና ይዞታዎች ወደ ባለቤታቸው ተመለሱ። ከ2010 ጀምሮ እስካሁን ወደ 59 የሚሆኑ በጣም ትላልቅ ይዞታዎች ሰፋፊ ይዞታዎች በብዙ ቢሊየን የሚገመት ዋጋ ያላቸው ሀብቶች ተከራክረን ወደ ኮርፖሬሽኑ ማስመለስ ይችላል ማለት ነው። የሚገርም ስኬት ነው። 7-8 ዓመት ከእጃችን ወጥቶ ካርታ ወጣላቸው። በአብዛኛው ደግሞ ፕራይቬታይዜሽን ኤጀንሲ ያጸደቀላቸው 58 ይዞታዎች በገንዘብ ሲተመኑ ወደ 12 ቢሊየን እንግዲህ ኮንሰርቫቲቭ በሆነ አሴት ቫሉዌሽን እንደዛ ነው የሚገመተው። እነዚህ እንግዲህ ትልልቅ መጋዘኖች፣ ትልልቅ አፓርታማዎች፣ ቪላ ቤቶች፣ ትልልቅ የነዳጅ ማደያዎች እነዚህ የመሳሰሉት ናቸው ያስመለስ ናቸው። ይህ ቤት የማስመለስ ይዞታን መልሶ የማግኘት ጉዳይ ብቻ አይደለም። በየትኛውም ጊዜና ሁኔታ በየትኛውም የፍርድ አደባባይ የመንግስትና የሕዝብን አንጡራ ሀብት ተሟግቶና ተፋልሞ የሚያሸንፍ ተቋምና አቅም መገንባቱን የሚያሳይ ዘመን ተሻጋሪ ድል ነው። ሪፎርሙን ስንጀምር አንዱ የለየነው ቻሌንጅ ይሄ ነበር። በፍርድ ቤት ተከራክሮ የማስመለስ አቅም በጣም ዝቅተኛ ነበር። ከ60% በታች የነበረበት ሁኔታ ነበር። አሁን ላይ ስንቆም 78 ዓመት ሲጀምር 50-50 ነበር የማሸነፍ አቅማችን። አሁን እንግዲህ ከ58% ወደ 98% አድጓል ማለት ነው። ኦልሞስት አንድም ኬዝ ላለመሸነፍ የሚለውን ግብ አሳክተናል። እኛ እንግዲህ ይሄ ትልቅ ሀብት ስለሆነ የመንግስት ትልቅ ሀብት ስለሆነ ይህን ጥቅም ማስከበር ስላለብን ኢንኬዝ አንዳንድ ጉዳዮች እስከ ሰበር ሄደው ለኛ የማይወሰኑበት አግባብ ሲኖር ወደ ህገ መንግስት አጣሪ ከህገ መንግስት አጣሪ ወደ ፌዴሬሽን ምክር ቤት ጭምር በመሄድ እና ጠንካራ ክትትል በማድረግ ለማስወሰን ከፍተኛ ጥረት ነው የምናደርገው። ይሄም በመሆኑ አጠቃላይ አፈጻጸማችን አሁን በከፍተኛ ሁኔታ አድጓል። እዚህ አካባቢ ብዙ ልምድ ሊወሰድ የሚችልበት አንደኛ ብዙ ውስብስብ ነው የኪራይ ቤቶች ጣጣ ብዙ ኢንትረስት ያለበት ስለሆነ አንዱ ስትነካ ከዛም ከዚህ የሚመዘዘው ቀላል ነገር አይደለምና ያንን ሁሉ ቻሌንጅ ታልፎ እዚህ መደረሱ የተለያየ ተዋናይ የኛ የነገረ ፈጆች በላይ አመራር ሰራተኛው ለዚህ ያብቅተናል ማለት ነው። የህዝብና የመንግስትን ጥሪት ከህገ ወጦች መዳፍ ፈልቅቆ የማውጣቱ ፍልሚያ በዚህ አይቆሙም። የተጀመሩት ይቀጥላሉ። የተደበቁት ይደረስባቸዋል። ይዞታዎችም ወደ ትክክለኛ ባለቤታቸው ይመለሳሉ። ለዚህም ከቀደመው የላቀ አስተማማኝ አቅም ተገንብቷል። ማስመለሱ እስከመቼ ይቀጥላል የሚለው መረጃ እስከተገኘ ድረስ ይቀጥላል። ትልቁ ነገር ለኛ ምንድነው? ዝም ብለን የሰው ንብረትን ተነስተን የኛ የኮርፖሬሽኑ ነውና መልሶ አንልም።
መረጃዎች በየጊዜው ይመጣሉ። በተለይ ደግሞ የኛን መልካም እንቅስቃሴ አይቶ ብዙ መረጃዎች የሚሰጡን አሉ። በቅርቡ አሁን ቦታውን ባልጠቅስም ትልቅ ማደያ አሁን ቸርችል አካባቢ ያስመለስናል። ህንጻው ከላይ የኛ ነው፣ ከስር በተለያየ ምክንያቶች ግለሰቦች እጅ ቆይቷል። መረጃው መጥቶ አሁን አስመልሰናል ማለት ነው። በዚህም አመት ለምሳሌ ወደ 4 ጉዳዮችን ይዘናል። ክርክር ያደረግንበት ክትትል ያደረግንበት ነው። ስለዚህ በማንኛውም ጊዜ የመንግስት ይዞታ ሆኖ ከመንግስት እጅ የወጣ መረጃ ባገኘን ቁጥር ማስረጃ ባደራጀን ቁጥር ክርክር አድርገን ለማስመለስ በቂ ዝግጅት አድርገናል። አሁን ላይ ጥሩ ነገር ሁሉም ባለሙያዎች ሰፊ ልምድ አግኝተዋል። እንግዲህ የቀደመው ሀብትን ያለማወቅ ንብረትን ያለመጠበቅ በመቶ ሚሊዮኖች ብሎም በቢሊዮኖች ዋጋ የሚያወጡ ይዞታዎችን በህገወጥ መንገድ የመነጠቅ ምዕራፍ ተዘግቷል። ኮርፖሬሽኑም በእጁ ያሉትን ከእጁ እንዳይወጡ በአስተማማኝና ዘመናዊ የመረጃ አያያዝና የመረጃ ቋት መዝግቦ ይዟል። ሁሉም ይዞታዎች ካርታ አላቸው፣ ይዞታ ማረጋገጫ አላቸው። እሱ ብቻ በቃ አይደለም፣ ካርታዎቹም ሊሰወሩ ይችላሉ። ስለዚህ ያምነ ዲጂታላይዝ ማድረግ እና ዲጂታላይዝ አድርገን የተለያየ ቦታዎች ሰርቨሮች ላይ መረጃዎችን አስቀምጠናል። ያን ብቻ አይደለም፣ የኛ ቤቶች ታግ እንዲኖራቸው ተደርጓል። ያ ማለት ነው ህዝብ እንዲያውቅ አድርገናል ማለት። ይሄ ቤት ምናምን የኪራይ ቤቶች ነው ይላል። ነገ እንደው አንዱ አፍርሶ ሰራለው ምናምን ቢል ይሄ ቤት እኮ የኪራይ ቤቶች ነው የሚለውን ህዝብ እንዲያውቅ ነው ያደረግነውና ለወደፊቱ እንደዚህ አይነት ነገር ይኖራል ብለን እናስብም። የተከፈቱት መዝገቦች ተዘግተዋል። የተጀመሩት የፍርድ ቤት ፍልሚያዎች ፍትህን አረጋግጠው ሀብትን ወደ ባለቤቱ አስመልሰው በስኬት ተቋጭተዋል። የ12 ቢሊዮን ብሩ ትንቅንቅ በመንግስትና ህዝብ አሸናፊነት በድል ተደምድመዋል። ፌዴራል ቤቶች ኮርፖሬሽን በአንድ እጁ በህገወጥ መንገድ በግለሰቦች እጅ የገቡ ቤትና ይዞታዎችን እያስመለሰ በሌላ እጁ ሌላኛውን የሪፎርም ምሰሶ የቤት ልማትን ያከናውን ነበር። ባለፉት 7 የሪፎርም ዓመታት ኮርፖሬሽኑ 12 ትልልቅ አፓርትመንት ህንፃዎችን፣ 1 ዘመናዊ የመኖሪያ መንደርና 2 ዘመናዊ የገበያ ማዕከሎችን አስጀምሮ 8ቱን ፕሮጀክቶች አጠናቋል። በህገወጥ መንገድ ተወስደው በፍርድ ቤት ክርክር ባስመለሳቸው ይዞታዎችም ላይ ለብዙሃን የሚሆኑ የመኖሪያ ህንፃዎችን ገንብቶ ፍትህን መሬት አስነክቷል። ለውናን ካስተበቅነ በኋላ ከፍታውን መጨመርና ማሻገር ጠንካራ ተቋምና የሚሰራው ስራ የተሰጠው ኃላፊነት ለሰው ልጅ በጣም አስፈላጊ የሆነ መኖሪያ ነው፣ ቤት ነው ያነባውና የተሰጠውን ኃላፊነት በአግባቡ እንዲወጣና መሰረታዊ የሰው ልጅ ችግር መፍታት የሚችልበትን ቁመና ላይ መድረስ አለበት የሚል ደረጃ አስቀመጥ ነው ማለት ነው። ሁለንተናዊው የተቋም ለውጡ የኮርፖሬሽኑን የገቢና የትርፍ አቅም እጅጉን አሳድጓል። ሪፎርሙ በጀመረበት ዓመት 308 ሚሊዮን ብር የነበረው የኮርፖሬሽኑ ገቢ ዛሬ በብዙ ጥፍ አድጎ 9.3 ቢሊዮን ብር ደርሷል። ዓመታዊ ትርፉም ከኪሳራ ወጥቶ በቢሊዮን የሚቆጠር ሆኗል። ቤት የዜጎች መሰረታዊ ፍላጎት ነው። ለዚህ ፍላጎት ስትራቴጂካዊ መልስ ለመስጠት ወገቡን ታጥቆ የተነሳው የፌዴራል ቤቶች ኮርፖሬሽን ቤት በፍጥነት በብዛትና በስፋት ወደ መገንባት አዲስ ምዕራፍ ተሸጋግሯል። በሞት አፋፍ ላይ የነበረው ተቋም እንደ ንስር ታድሶ አቅምና ጉልበቱን አጠናክሮ ከፍ ብሎ መብረር ጀምሯል። አሁን ኢትዮጵያውያን በዘመን መካከል እውን ያደረጉት ተቋም የኢትዮጵያውያን መሰረታዊ ጥያቄ መልስ የሚሰጥ ታላቅ ተቋም ሆኖ
ዳግም ተወልዷል።